ልብስ ለመስጠት ነው የምንሄደው። እነሱ ያንደግነቱን ወርሰዋል። አሁን አባቶቻችሁ የሰሩት በደል ተርቤ አብልታችሁኛል ወይ? ተጠምቻ አጠጥታችሁኛል ወይ? ስራው አብልታችሁኛል፣ ስጠሙ አጠጣችሁኛል ብሎ እግዚአብሔር መልካም ሰውቲ ቤተሰቦች እንዴት አላችሁ? በያላችሁበት ሰላም ለእናንተ ይሁን። መልካም ለተሰንበት። ዛሬ ዕለቱ ሰንበት ነው። እንደምታዩን ከቤተክርስቲያን መልስ ስንባረክ አርፍደን ተመልሰናል። ዛሬ በአንድ ቪዲዮ ወደ እናንተ መጥቻለሁ። ይህ ቪዲዮ የዛሬው ጥያቄ ያለበት ቪዲዮ ነው። ጥያቄው ለኔም ለእናንተም ነው። 6 ጥያቄ ብቻ። ይህንን ጥያቄ ማን ነው የጠየቀን? መመለስ ያለብንስ ዛሬ ነው ወይስ ነገ ከነገ ወዲያ የሚለውን የያዘ ቪዲዮ ነው። ይህንን ጥያቄ የምንመልሰው መቼ ነው የሚለውንም በደንብ አድርጋችሁ እንድትረዱ ትፈልጋለሁ። እስከ መጨረሻው ከኔ ጋር ቆዩ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ ጋብዛለሁ። መልካም ጊዜ። ዛሬ ልብስ ለመስጠት ነው የምንሄደው። ልብስ ሰጠን ከዛ ደግሞ እዛ ደግሞ ዋች ቆና የሚሸጠውንም ነገር እናሳያችኋለን። ሁላችንም ልብስ ቤታችን የማይለበሱ ልብሶች፣ ጫማዎች፣ የማንጠቀምባቸው እቃዎች አሉን። ሴቭ የምናደርጋቸው ደግሞ እንደው እድል ቀንቶን ወደ ሀገር ቤት ብንሄድ ለወገኖቻችን መስጠት ስለምንፈልግ ምንም ያልተለበሱ ልብሶች ምናምን ቤት ውስጥ እናስቀምጣለን። የማንጠቀምባቸው እቃዎች ግን አንድም ቀን ይዘን የመሄዱ እድል በጣም ጠባብ ነው። ምክንያቱም በምንሄድበት ሰዓት አዳዲስ ልብሶች፣ አዳዲስ ጫማዎች፣ እቃዎች እንገዛለን። ሻንጣው እንደምታውቁት ነው፣ ወዲያው ይሞላል። ደን ይሄኛውን ልብስ አንወስደውም ማለት ነው እና ቤት ያጣብባል። ስለዚህ እዚህ ሀገር ጉድዊል ይባላል። አሁን ስንደርስ የማሳያችሁ ይሆናል። እነሱ ልብሶችን፣ እቃዎችን ኤኒቲንግ ይቀበላሉ። ተቀብለው ያንን ጥሩ ነው ብለው የሚያስቡትን እንግዲህ ሽጠው ለበጎ ፈቃድ ነው የሚጠቀሙበት ማለት ነው እና ምንም ችግር የለም። የማንጠቀምበት ከሆነ እንግዲህ እግዚአብሔር የሚደሰትበት ነገር ነው። ለወገኖቻችሁ ብቻ አድርጎ አላለም። ሰው ለሆነው ሁሉ ያላችሁን አካፍሉ፣ ካላችሁ 2 ካላችሁ 1 ስጡ ነው የሚለው የእግዚአብሔር ቃል። ስለዚህ ያ ነገር ተሽጦ ለማንም ሰው የሚደርስ ከሆነ ብቻ ሰው የሌለው ሰው የሚጠቀምበት ከሆነ ያን ብናደርግ መልካም ነው የሚል መልእክት ለማስተላለፍ ነው እና እንደኔ ከሆናችሁ በቃ እያንዳንዱ ነገር አገር ቤት ብንልከው ለወገኖቻችን መንገድ ላይ ለሚበርዳቸው፣ በብርድ ሰዓት ለሚበርዳቸው ሰዎች እንደው ብናለብሳቸው፣ ልብስ በሌላቸው፣ ጫማ የሌላቸው ብለን እናስባለን። ግን አይሆንም፣ የማይሆን ነገር ነው። ወይ የካርጎ እድልም ከተገኘ ምናልባት በካርጎ ደግሞ ሰብሰብ አድርጎ የሚወስድ ሰው ከተገኘ ነው። ግን ከስንት አንዴ ነው ያ እድል የሚገጥመን እና በየአካባቢያችን በተለይ ውጭ ዓለም ያለን ሰዎች ይሄ ጉድዊል የሚባል የትሬፍት ሱቅ አለ። እዛ ወስደን ብናስረክብ አንደኛ ቤታችንም ነፃ ይሆናል። በጣም ብዙ ክራውድ ከሚሆን በተለይ ልጆቻችን ልብስ ቶሎ ነው የሚያድጉት፣ ቶሎ ነው የሚጠባቸው፣ ቁመታቸው የሚያጥራቸው እና ባጅ ያለው ልብስ ሁሉ ቁጭ ብሏል በየቤታችን። ሁላችንም ጓዳችን በዚህ ሰዓት እንደው እንድንፈትሸው ነው ይሄንን መልእክት ማስተላልፈው። እግዚአብሔር እንግዲህ በመጣ ጊዜ የሚጠይቀን ምንድነው? ተርቤ አብልታችሁኛል ወይ? ተጠምቻ አጠጥታችሁኛል ወይ? እንደገና ደግሞ ታርዤ ያልብሳችሁኛል ወይ? ታስሬ ጠይቃችሁኛል ወይ? እነዚህ በጣም በቁጥር ውስን የሆኑ ግን ከባድ ዋጋ የሚያስከፍሉ ጥያቄዎች ናቸው የሚጠየቁት። ስለዚህ ያለ መመለስ ዛሬ ሰዓቱ አሁን ነው ብዬ ነው የማስበው። እኔ እንግዲህ እግዚአብሔር ዛሬ መቼም ብዬ ፈቅዶልኝ ወደ ሱቁ እየሄድኩ ነው። እዛ ገብተን ደግሞ የምናሳያችሁ ይሆናል። ይሄ ሱቅ እንግዲህ ጉድዊል ማለት መቀበል ብቻ ሳይሆን ደግሞ ይሸጣሉ እና በጣም በሪዝነብል ዋጋ ሶፋዎች፣ እቃዎች፣ የተለያዩ እቃዎች ከዛ መግዛት ይቻላል ማለት ነው። ውስጥ ደግሞ ገብቼ የማሳያችሁ ይሆናል። ከዛ ውጭ እንግዲህ ወገኖቼ አሁን በዚህ በሚዲያው የምናየው መፋጨት፣ መጋጨት፣ የሃይማኖት ግጭት ለማስነሳት እንደው ማርያም አታማልድም፣ ኦርቶዶክስ እንደዚህ፣ ፕሮቴስታንት እንደዚህ እያልን መፋጨቱ መጋጨቱ ምንም አይነት ዋጋ በሰማይ የሚያሰጠን አይደለም። ይሄ ግልጽ ነው እውነት ለመናገር እና ብዙ እናያለን። አሁን በጣም መሪዎች ነን ብለን እዛ ቁጭ ብለን ማርያም አታማልድም፣ ማርያም ኦልሬዲ እግዚአብሔር ያከበራት እናት ናት። ኦኬ መርጧት ብጽዕት ቅድስት ተብላ እሱ ያደረባት ድንግል ናት። እኛ ከበርናት አላከበርናት የከበረች ናት። ኦኬ
የዓለም መድኃኒት ፈጣሪ ያከበራት ስለሆነች እዛ ቁጭ ብለን ሚዲያውን ተቆጣጥረን እንደው ማርያምን እንደዚህ ያሏት ማርያምን አታማልጅም አማልጅኝ ያሏት ብለን ከምንጠቀም እንደው ስም መጥራት ስለማልፈልግ ነው እንጂ አሉ መሪነን ብለው እዛ ቁጭ ብለው የኦርቶዶክስ ሃይማኖት ታቦት ማርያም እያሉ እንደው ጊዜያቸውን የሚያቃጥሉ ሰዎች እኔ በጣም ነው የሚያሳዝኑኝ። ምን አይነት መረገም ነው ብዬ ነው ማስበው። እና ልብ ይስጣችሁ። ምክንያቱም ሚዲያውን ለበጎ ነገር ብንጠቀምበት እንደዚህ ለድሃዎች ገንዘብ አሰባስበን የምናግዝበት ቢሆን በእግዚአብሔር ዘንድ ዋጋ እናገኝበታለን እንጂ ከዛ ውጭ ዝም ብለን እንደው እዛ ላይ ቁጭ ብለን ታቦታትን ብናንቋሽሽ ድንግል ማርያምን ብናወርድ ብንሰቅል ምንም ለሷ የሚቀንስባት የሚጨመርባት ክብርም ምንም የለም። ምክንያቱም እሷ አንዴ የከበረች ድንግል ናት። ኦኬ ንጽሕት ነች፣ ድንግል ነች፣ ትሁት ነች። እና እንደው ጊዜያችሁን እዛ ላይ ወስባ ታረጉ። በዚህ አጋጣሚ መልዕክቴን ለማስተላለፍ ነው። ምክንያቱም ብዙዎች አሉ በቃ እዛ ቁጭ ብለው ስራዬ ብለው በቃ እንደው ድንግል ማርያም እና ማላጅ አሏት እንደዚህ እያሉ ታቦታቱን ሲያንቋሽሹ የሚውሉ አሉ። በተለይ ወንድሞች ሰው ስም መጥራት አልፈልግም። ስም መጥራት ማለት እነሱን ማክበርም ስለሚሆን ማለት ነው። እና ያንን ነገር አቁመን ሚዲያውን እንደዚህ ለበጎ ነገር ነው ገንዘብ በማሰባሰብ ብዙዎች ደግሞ አሉ ለበጎ ነገር የሚጠቀሙበት ገንዘብ እያሰባሰቡ ለድሃዎች ለነቢጤዎች የሚደርሱ ደግሞ አሉ። እና ሚዲያውን ለዛ ብንጠቀምበት መልካም ነው እላለሁ። ያ ነው ከእግዚአብሔር ዘንድ በእውነት ደስታንም ዋጋን የሚያሰጥም ብዬ ነው ማመን። ስለዚህ አሁን እየደረስን ነው። እዛው ገብተን ደግሞ ደርሰን የማሳያችሁ ይሆናል። መልካም ሰው ቲቪን ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ደግሞ ቤተሰቦቻችን እንድትሆኑ ደግሞ በፍቅር ጠይቃለሁ። እወዳችኋለሁ። አብራችሁ ቆዩ። ጉድዊል ማለት እንግዲህ ያው በውጭ ዓለም ያላችሁ ታውቁታላችሁ። በጎ ፈቃድ ልገሳ ማለት ነው። ይሄ ነን ፕሮፊት ኦርጋናይዜሽን የሆነ ድርጅት ነው። ልብስም እቃም ሁሉንም አይነት ነገር ይቀበላል። ያን ተቀብሎ ከሸጠ በኋላ ገንዘቡን ለድርጅት አስረክቦ ይሰጣል ማለት ነው። እንግዲህ ጉድዊል ወይም ይሄ በጎ ፈቃድ ልገሳ በምንሰጥበት ጊዜ ልብሱ ወይም እቃው የምንለግሰው ነገር ጥሩ ኮንዲሽን ላይ ከሆነ በዩናይትድ ስቴትስ ደግሞ የታክስ ዲቴክሽን መጠየቅ ይቻላል ማለት ነው። እና ሪሲት ከሰጧችሁ በኋላ ታክስ በምናሰራበት ጊዜ ያን ሪሲት ማሳየት እንችላለን ማለት ነው። ዋናው ግን ያው እንግዲህ ልብሳችንም ሆነ እቃችን የማንጠቀምበትን ነገር ለግሰን ለበጎ ፈቃድ ማዋል የሚለው ሀሳብ ነው ማለት ነው። ሾፒንግ ሴንተር ብዙ ነገር ነው ያለው። This is Plaza. There it is. Goodwill. Good. አሁን የምታዩት የመግቢያው ፊት ለፊቱ በር ነው። እኛ ግን በኋላ በኩል ፓርኪንግ ፈልገን እናቆምና ሁሉንም እናሳያቸዋለን ማለት ነው። እዚህ ላይ እንግዲህ አጋጣሚ የስራ ሰዓታቸው ስለሆነ በግራይ በኩል ሚቲንግ ላይ ነበሩ ሰራተኞቹ። ያው ለነሱ ፕራይቬሲ ሲባል አልቀረጽኳቸውም። በግራይ በኩል ይታዩኛል፣ ምልክት አሳይተውኛል። ግን ያው እዚህ ጋር እንግዲህ ትቼ ነው የሚሄደው። እንዳልኳችሁ ጥሩ ነገር ከሆነ ከነሱ ሪሲት ተቀብላችሁ ታክስ በምታሰሩበት ጊዜ አድ ማድረግ ይቻላል ማለት ነው። የኔ ግን ያን ያህል ብዙ ነገር ሆኖ ሳይሆን ያው ምሳሌ ለመሆን መልእክቱን ለማስተላለፍ ያህል ስለሆነ ምንም አይነት ሪሲት አያስፈልገኝም ማለት ነው። Hello. አሁን ደግሞ በፊት ለፊት እንሄድና ውስጥ ያለውን ደግሞ ሱቃቸውን የማሳያችሁ ይሆናል።
ፕራይሳቸውን ማሳያችኋለሁ። ስንት ነው? 14.99 ጉድዊል መቀበል ብቻ ሳይሆን ይሸጣል። ይሆን 8.99 14.99 which ደግሞ kids how much is it? What is the price? What is the price? Yeah, that's not funny. 99.99 በጣም አሪፍ ጫማ እኮ ነው። This is red boots. It's $29.99. Wow. Hello. Man knows the boots like my another yay. See it's a man. Yerilla Nagarilla. Yes, $9.99. Called Okay. Crocs. Oh wow, this is like a culture shirt. Oh, skip. It's $11.99. 11. Scares or it's down. Here's the pair. Yeah. Oh, I like it. He'll me or so much more excellent. Yeah. Oh, here's another cultural shirt. It's Emerald. It's $14.99. See the Jamaican flag? Yeah. እነዚህ ጋር ደግሞ ልብሶች አሉ። You can hide. ድሬሶች አሉ። Hey guys. Oh wow, this is an Indian dress. ስንት ነው ዋጋ? This is $12.99. Not bad. የሌለ ነገር የለም ጋይስ። እዚህ ፓንቶችስ? Okay, here is the women's pants section. And jackets, I guess. Skirts. This is the exercise looking pants. How much? It is $5.99. Wow, not bad. Yeah. 6 ብር ባልሞላ ውስጥ ልብስ አለው ማለት ነው። ያ እንግዲህ ነው የምለው ዋጋቸው በጣም This is ይሄ ራሱ sweatpants. ደስ ይላል። እስኪ ይሄ ነው ጭማሚ Oh, this also, like this could be matching. Not really. እሱኛው ፒንክ ይለያል። Yeah, this one is $7.99. ብዙ ነገር ነው። There's raincoats. Wow, let me see. How much is that? $9.99. Wow. ያ እንግዲህ ጉድዊል ጀስት የእናንተን ይቀበላል የእኛን ተቀብሎ
ከዛ በሪዝነብል ዋጋ ጥሩ ከሆነ ስቲል የሚለበሱ ልብሶች ከሆኑ እንደዚህ ገበያ ላይ ያወጣቸውና ከዛ ገንዘቡን ለተለያዩ ለበጎ አድራጎት ነው የሚያውለው ማለት ነው። ቲሸርቶች እስኪ T-shirt. shipping pound. Let's see. Here. This is a small little T-shirt. Yeah, $5.99. What is that need ወደ ቃገሩ? Now we're gonna go to Essential Needs. ኪችን እቃዎች There's mugs. እሱ ዋጋው ነገር This one is $2.99. ከዚህ ፍላወር ማስቀመጫ አለ። There's plate. $4.99. Water bottle. How much? This is $5.99. Okay. የሌለ ነገር የለም። ኪችን እቃዎች everything plates, Glassware. glass for water. $4.99. Yeah. መያዣ ደስታ ስንት ናት? $2.99. ዋው ብዙ ነገር። እስኪ Yeah, there's. Oh, this is also. የዋይን ግላሶች ስንት ናቸው? Wine glass. $2.99. Yeah, and they look in great condition. So these mugs are like half. One for somebody, one for somebody, like half the body. Left. Oh. No, those are actually four. Let me see. This is the body part, this is the head. 4 cups better, yeah, half and half. And this. That means wife and husband. ግማሽ አካለሽ ማለት ይሄ ነው። You see? half አንድ ነው፣ half አንድ ነው። አንድ ላይ ሲሆኑ አንድ ሰው ይሆናሉ ማለት ነው። So እነዚህ ራሱ ፕሌቶች፣ የወጥ ሳህኖች ሩታ Yeah. ሴት ናቸው እነዚህ አይደለ? እነዚህ ስንት ናቸው? አሁን እነዚህ ሴት ፕሌቶች ናቸው። ታች The set plate $3.99. አንዱ All together, I think. all together. Wow, ስንት ነው? How much? Like how many plates? There's A lot. 7. Wow, 7 to 6 አራት ብር ባልሞላ ማለት ነው። ይሄ ራሱ ይወጡ One. This is a 4-piece. 4-piece, $4.99. የሚገርም ነው ዋጋቸው። እነዚህ ራሱ አንድ ላይ ናቸው ሴት። Okay guys, እስኪ ስራውን This is a elephant head. ያነሲት It's telling you guys to subscribe. Okay, these they even have TVs. መጀመሪያ እዚህ ጋር የፎቶ ፍሬሞች አሉ እዚህ Mommy? Hmm? I think, can you pass it? ፒክቸር ፍሬም Picture. Oh, these are picture frames. And they have a really reasonable price too. How much is it? $5.99. This is so much, $5.99. depending on. The size? Yeah. Oh, this is for a couple, Mr. and Mrs. Okay. እዚህ ጋር በትልልቁ ስዕሎችም አሉ። ሀውስ ሲኖር በተለይ እንደዚህ አይነት ስዕሎች ደስ ይላሉ። $9.99 በቃ እንዳልኳችሁ የሌለ ነገር የለም። ዋጋቸውም ፌር ነው። ሩታ ይሄስ ወንበሩ ስንት ነው? This beach chair, Yeah, how much? it's $9.99. What? እስኪ ቁጥር ይመቻል። $9.99. Wow. By the way, guys, you guys do know these are from people who already have it, so they're actually they give it to Them? in order to give it to the well, it has to be in great condition. Yes, ዝም ብሎ አይነት ሳይሆን በቃ ሰው እንደገና ቢጠቀምበት ጥሩ የሆነ እቃዎች ናቸው። እነዚህ ደግሞ ኤሌክትሮኒክስ The time is waiting for you guys to subscribe. I'm not gonna wait that long. ቲቪ አለ አይደል? ቲቪ ስንት ነው? ማማ ዋጋ አለ?
probably gonna be $10. አረቀስ ይሄኛው እንዳይወድቅብሽ it's okay የት ላይ ነው I'm gonna tell you at the counter. እስኪ ይሄን ኮምፒውተሩ ለምሳሌ ንገረኝ $29.99. what $29.99. 20 ብር ከ99 ዋው ንገረኝ የቲቪ ዋጋ እንዴት ነው ያለው ይፋን ምናምን ይሄ የልብስ መስፊያው ስንት ነው Oh, this is a sewing machine. ይሄን እኮ ብዙ አይጠቀሙበትም just ተወሰነ ተጠቅመው Oh, it's $19.99. 19 like 20 like 20 ብር ነው 19, almost 20. ዋው በጣም አሪፍ የሌለ ነገር የለም ሶፋ ያውስ እነዚህ ሶፋዎች እነዚያን እንትን 1 2 3 4 6 ናቸው ማች ራሱ ላድርግ ብትሉ ትችላላችሁ ማለት ነው Hello. Hi. ጋ ወንበሩ look here $29.99 almost 30 ብር ማለት ነው በጣም ቆንጆ ወንበር ነው ስቲል ምቾት አለው በዛ ላይ ማች ነው 6 ፒስ አለው Yep. በግሬ በጣም ብዙ አይነት ዕቃ ነው ያለው ደስ የሚለው ዋጋቸው በጣም ብዙ ነው Rug. They have a library. Oh no, this is amazing. I love no more. CD. CD carton. I don't think they have this. The curtain. Something else. How much? $15.99. Yeah. አንባቢዎች ዘመን መጽሐፍ ታገኛላችሁ የልጆቻችሁ እንደዚህ ስዕል ያለ ታሪክ ያለ መጽሐፍ ነው ታገኛላችሁ ለምሳሌ አሁን 3 ብር ከ99 4 ብር እንኳን አይሞላ ዋጋው እሺ ሁሉ መጽሐፍ ነው እንደምትፈልጉት አይነት ከለር These are rugs for the living room. Living room, bedroom. Skip or go with them. Our price before. 110 የነበረው 110 የነበረው አሁን 55 Discount. ሌላ ቦታ ቢሆን እንደዚህ አይገኝም አሁን እስኪ ወደዚህ ደግሞ ምንድነው ያለው ይሄ ያው Yeah, እንደዚህ I think size ያለው ኮንቴን ያረጋታል አይደል smaller bigger ያረጋታል የሆነ happen ሲሆን ነው እንግዲህ ግራቸውን ሲታመኑ Even the one for the booth for your leg. Oh, let me see. This is like for leg. You can walk still with this. But you ስንት don't ነው have እሱ? to do that. This is $9.99. Okay, almost $10. ይሄ ደግሞ የኪችን እቃዎች ናቸው ምን ማይክሮዌቭ ስንት ነው? Oh, this is a toaster. ሌላ ቦታ ያው እኮ ያን 30 ሜቢ 80 ብር ምናምን ይሸጣው እዚህ 30 This is like ፕራይስ ምናምን for like dry like frozen food. Okay. Yeah. This is like basically the house thing. This here is a waffle maker. No, ትንሽ ናቸው ዘዋፈው Yeah. Let me see ካፖች Oh no, this is for pancake. Okay, Because there's no like cold for. Yeah, እዚህ ጋር ደግሞ ኮፊ ሜከሮች አሉ This is a cheese grater for cheese to make it like shred. Oh, nice. Coffee. ይሄ ዳቦ ተስተሩ ነው Yeah. ስንት ነው የሚለው $24.99. ዋው ይሄ ደግሞ ኮፊ ሜከር ነው This is waffle maker. ስንት ነው የሚለው $19.99 20 ብር በዚህ ሰዓት ጋይስ የ20 ብር እቃ የለም እኮና ኑሮ ተወዷል እዚህ ደግሞ ዋይፕ አለ ዳይፐር በቃ ነው ፌር በሆነ ዋጋ የሚገኙ ዋጋ እቃዎች ናቸው እነዚህ ስፖርት ናቸው Yeah, this is for badminton. In case you play sports, they're all here. እሱ ደግሞ ለጸጉር ነው
blow hair dryers. $7.99. There's wigs here too. I don't know ምን ያህል ይሰራል መሞከር ይኖርብናል። ጥሩ ነው። And right here እዚህ ደግሞ toys ነው አይደለ? Kids toys. እስኪ kids toys ደስ የሚል kids toys ከተገኘ እንወስዳለን። By the way, Josie's birthday, as you guys saw. If you guys want to come here and buy a toy for him, you are absolutely welcome. Goodwill ይምጡና ይግዙል። አሁን ደግሞ ይሄ ደግሞ ምንድነው Halloween time ስለሆነ. Yeah, you guys are going to see a video about that shortly. Yeah. And we want to see you guys. Like that. ትልቅ ነው እንደ ነው ወደዚህ ዋው ሱት ሁሉ አለ ደግሞ እንግዲህ ለወንዶች Halloween costume. እስኪ ምን ትፈልጊያለሽ? You think you said if I can name them? Look this. That's shoes. Oh my god. Tied with shoes. Wow. ስንት ነው? This is $19.99. Wow, amazing. Wow, this is scary. እስኪ ሹዝን ከፍ አድርጊ። የሚገርም ነው። I think ይሄ ናይት ላይ የሚለበስ መሆን አለበት። እነዚህ ደግሞ ጋውኖች These are like just things you'd usually wear after showers. So, yes. Yeah, that's men. አይደል? ለዳዲ አይነት ለዳዲ አይነት ሱቶች ነው። These are እስኪ ሱቱን ዋጋውን ነው። Let's see. That's good to know. So anyways. $19.99. What? $20? Usually tuxedos like $100. Yeah. Tuxedo with ኧረ ብቻ አይደለም። Look, ሄሬ መሰለ ሱፍ እስኪ ብሉን እስኪ ያሳየኝ። this one. Guess what the price is, guys? Guess. $19.99? A little less. 18? Less. 15? Less. 16? 14? Less. 13? $14.99. Wow, let me see. እስኪ አውርጅ እናሳየኝ እንዳለ amazing. Oh my god, it's like red inside. But it's still in good shape. Yeah, still is good. Should I try it on? እስኪ ሌላ ከለር አሳየኝ። Let's see which one is like could be expensive. የሚገርም ነው በጣም የሱቶቹ ዋጋ። This one? Yeah. Guess the price. 14? Yeah, $13.99. Wow. ኧረ ሱፍ በ14 ብር Oh, this የሚገርም one ነው። has pants to it. ሌላ ያለው This one is ሌላ ያለው $13.99. እስካሁን እሱ ፓንት ስላለው ነው አስኪያውጪው። Yeah. This one doesn't. This one has I pants like to that it. color though. Huh? This one has pants to it. Wow. የሚገርም ነው። እስ ጃኬቱ This one, Oh. $24.99. እስኪ አውርጂው። This የሚገርም ነው is ደግሞ like እኮ ኦልሞስት winter አዲስ ነው jacket. ጋይስ ስታዩት። This is winter jacket. ያ ጥሩ እንትን ላይ ያለ ነው ደግሞ እኮ These look really expensive though. Huh? They look expensive to be in a cheap. ሌላ ቦታ ነው Oh wow, I really like this. It's a bright ሱሪ color. ያለ It's a bright, no. ፓንት የለም ቢኖረው አሪፍ ነበር። የሚገርም ነው። እስኪ ይሄስ ምንድን ነው? Which one? እሱ This? አዎ Oh, this is a black suit as well. አማች ሱሪ የለም እሱ ስቲል $29.99. $11.99. ያ ኦፍ ኮርስ እሱ ጋውን እሱ ካፖርቱ This is $19.99. $20 ማለት ነው። Yeah. እስኪ አምጪው ዋው የሚገርም ነው። Right next to me, as you can see, that this is changing room. ቼንጂንግ ሩም እዚህ ጋር አለ። ያ ኢቭን ሞክራችሁ ነው መግዛት የምትችሉት። እዚህ ደግሞ ድረስ ወይተርስ These are hoodies. This is hoodies. It looks like ኦኬ አማች this. There's hoodies. This is $19.99. ያ በተለይ ለብርድ ሰዓት የሚሆኑ ናቸው እነዚህ። ኮፊያ እስኪ ሞክር። እዚህ ላይ Oh, we have ties over here. የተለያዩ ተራዎች ናቸው በከለር Careful ties. Usually a lot of stuff.
one is $7.99. Okay. እስኪ ኮፊያ ሞክሪ። እነዚህ በብዛት ጥቁሮች ቸርች ላይ Yeah, like this one. ያ አሮጊቶች ኦልዶች ያደርጉታል። ደስ ይላል። በደንብ ለብሰው ድሬስ አፕ አድርገው ቸርች እሑድ አድርገዋቸው I እናያቸዋለን። like whites like this, except They like white? ያ በደንብ ድሬስ አፕ አድርገው ካፖርታቸውን አድርገው ምናምን። ስንት ነው ዋጋው? $9.99. ያ እንግዲህ $100 ይዛችሁ መጣችሁ ብዙ ነገር ነው እዚህ ውስጥ አፍሳችሁ የምትሄዱ። This is crochet. ፈልጉት ከተገኘ Crochet. እነዚህ ደግሞ ቦርሳዎች ናቸው። These purses and lunch bag. ሁሉን ነገር ታገኛላችሁ እዚህ መጣችሁ የምታጡት ነገር አይኖርም ጋይስ። ይሄ ደግሞ የስፖርት ነው ፓካውቶች Semi? Oh, yeah. Possibly. ሰማይሰ $5.99. ዋው ያ ልክ ኦልሞስት እየጨረስን ነው። ሌላ ምን አለ? ጨረስን። A lot of tops. ታፕስ ናቸው እነዚህ። Oh, here's some receipts. ያመጽ $7.99. I think this is silly. Oh, here's Halloween stuff here too. አሁን ሃሎዊን ነው ጋይስ። እዚህ ሀገር ያው ያከብሩታል ሃሎዊንን። እኛ እናከብረውም በእውነቱ ከሆነ ያው ይቻት ስንት ነው እሱ? How much is this? $9.99. $9.98. ኦኬ እሱ ሲአይ ነው አይነሽ ላይ የሚያደርጉት። This is skeleton. Ew, so scary. ያው እዚህ ሀገር ይወዱታል እንደዚህ አይነት ነገር። እዚህ ላይ ካታለ እቃቸውን ገዝተው በዚህ ነው የሚወስዱ። እንግዲህ ጋይስ እያሳየናችሁ ነው። ጉድዊል መጣን ድንገት ያለንን ልብስ ለመስጠት ቤት ከሚቀመጡ እንደዚህ ሰጥቶ እነሱ ሽጠውት ደግሞ እንዲህ በገበያ ላይ ውለው ገንዘቡን ለብዙ የተለያዩ የበጎ አድራጎት ድርጅቶች ነው የሚሰጡት ማለት ነው። ይሄናው ምን ብለው ነው ኢንጆይ የሚያደርጉት? እና እኛም በዛው እናሳያችሁ ብለን ነው እዚህ ገባ ነው። በስመ አብ ቱ ማች This is another one. ሩቲ ብዙ ነገር ሞከርሽ ዛሬ አይደለም? ከዛ በቃ እዚህ ላይ የሚፈልጉትን Oh, ገዝተው look. His eyes. This eyes. so scary. It's spiders. እዚህ ላይ ካሸሮቹን ቻርጅ ያደርጋሉ ማለት ነው ስንገዛ ሲከፈል። ይሄው ነው። እስኪ ወደዚህ ደግሞ እንሂድ። ያላየነው ፓርት አለ። Right here we have more tops. እስኪ ስንት ነው? This one is like a little simple. $6.99. ኦኬ ይሄንን ይመስላል እንግዲህ ጉድዊል ቆይታችን። just short list. This is what the cards look like. Huh? Right here. Shop today, transform someone tomorrow. That's a good message. The cards look like these. Let me see. There's a number on each card. I can't see it. ምንም ነገር እኛ አልገዛ ነው የምንፈልገው ነገር አላገኘንም። These cards they have numbers. This one is number 9. Number 9? Yeah. Oh yeah, it says Goodwill. There are cards. I guess when you need help, they'll come looking for your number. My number, wow, it's good. Okay, dress is guessing. These are summer dresses, and as you can see, look how they're in order from pink, yellow. Yeah, colors እስኪ Let's see. ዋጋ እስኪ This orange one. ፕራይስ አሳይኝ። This one is $12.99. This is more like. እቺ ምንድን ነች? አሁን የሳብኳትስ? No, the other one with yellow. Yellow. With yellow. Oh yeah. This one. ምንድን ነች?
Oh, like a top. It's like a short dress. How much is that? This is $8.99. Not bad. Okay, that's it. እንግዲህ እናንተ ሁላችሁም በያላችሁበት ያላችሁን እያወጣችሁ ስጡ። እኛ ስንሰጥ ደግሞ ጌታ ኢየሱስ ክርስቶስ ደግሞ ለኛ ብዙ ይሰጣናል ማለት ነው። ችልድረንስ ክሎዚንግ ይላል እዚህ ጋር ይሄ ችልድረንስ ፓርት ነው ደግሞ በቃ ምን አላሳችሁ እስከ ባግ ነው ያመጡ የሚሰጧቸው። እንዳልኳችሁ ልጆች ያድጋሉ ድንገት ተገዝቶ ሳይለበስ ያው 999 10 ብር ማለት ነው። የህፃናቶችና በስማምታ እኮ ነው የሚያጥቡት ሳይለበስ የትራንች ሆርሾ ሳይለብስ ነው አመጣው የሰጡት 499 ገና ተወለዱ ሲባል ያድጋሉ ነው እንደዛ ሲሆን እዚህ ያመጡ ይሰጣሉ ማለት ነው። የልጆች ይባል እንጂ ተቀበለም ሳይዛለ 699 7 ብር ነው። ሶርቲ ይሄንን ፈልገሽ ነው? Yeah, and this is for Halloween costume. I'm not telling you what I got, but you guys will see in the Halloween video. So this is one part of my costume. Yep. ሩቲ እንግዲህ እዚህ ላይ አንድ የጸጉር ጌጥ አግኝታለች። ይሄ ልጅ ነገር ድምጽ ስላለው ደውል ስላለው ነው የወደደችው። እሱን እንደው ባዶ እጃችን ከምንወጣ እሱን ልንገዛ ይሄው ካሸር እየጠበቅኩ ነው ማለት ነው። There are my ears, my wolf ears. You're gonna look like her, okay? Yeah, but I'm not gonna be a wolf. But you guys will see soon. እናንተም በያላችሁበት በተለይ በውጭ ዓለም ያላችሁ የማትለብሱት ልብስ፣ ጫማ፣ እቃ እንደዚህ ጉልቤል ውስጥ ወስዳችሁ መስጠት ትችላላችሁ። ትባረካላችሁ። አገር ውስጥ ደግሞ ያላችሁ ብዙዎቻችሁ ከቤተሰቦቻችን ጀምራችሁ የማትለብሱት ልብስ፣ ጫማ፣ ኤኒቲንግ ውስጥ ተደርድሮ ምንም አይሰራም አውጥታችሁ ስጡ። ውጭ ብዙዎች አሉ ጎዳና ላይ በተለይ በዚህ ሰዓት በረሃብ፣ በጥም፣ በርዛት፣ በብዙ ረሃብና ምንድነው የብርድ ሙቀት የሚፈራረቅባቸው ወገኖቻችሁን አግዙ። አዲስ እንኳን መስጠት ባንችል ያለንን ቤት ውስጥ አናስቀምጠው። ምንም አያደርግም ተቀምጦ። ስለ ነገ ለምንለብሰው መጨነቅ የለብንም። ለነገ እግዚአብሔር ራሱ ያስባል። ምንም ሳንጨነቅ ያለንን እንስጥ የሚል መልዕክት ነው ማስተላለፍ። እንግዲህ የተወደዳችሁ ይህንን ቪዲዮ ከሰራው በኋላ ደግሞ እንደምታውቁት ሁላችሁም በሶሻል ሚዲያም እንደሰማችሁ እንዳያችሁ ወገኖቻችን በአርሲ የተገደሉ በግፍ የተገደሉ ወገኖች ኦርቶዶክሳውያን አሉ። እነዚህ ከተገደሉ በኋላ ደግሞ አንድ ሰው ወንጌልን እሰብካለሁ የሚል ወጥቶ የተናገረውን ሁላችንም ልባችን የሰበረ ንግግር አለ። ይህንን ነው የምላችሁ። እዚህ ወጥታችሁ ሚዲያው ተመችን ያላችሁ በመናገራችሁ ወይንም እርስ በርስ ሰዎችን በማጠፋፋታችሁ እግዚአብሔር አይደሰትም። እንዴት እያሰባችሁ እንደሆነ ባይገባንም ሪሊ ለምታረጉት ነገር ለምትናገሩት እያንዳንዱ ቃላቶች ዋጋ ትከፍላላችሁ። ሰውዬ ወጥቶ እንግዲህ እንደተናገረው እነዚህ ወገኖቻችን ምንም ጥፋት ሳይገኝባቸው የታረዱ የተገደሉ ህፃናት ሳይቀሩ አባቶቻችሁ የሰሩት በደል
ባጠፉት በደል እናንተ ላይ የተደረሰው በዛ ምክንያት ነው ብሎ አፉን ሞልቶ ተናግሯል። ይህ በጣም በጣም በዚህ ዘመን የማይጠበቅ ስፔሻሊ አንድ ወንጌላዊ ነኝ ብሎ የእግዚአብሔርን ቃል መጽሐፍ ቅዱስ ገልጦ ከሚናገር የማይጠበቅ ነው። እንዳልኳችሁ ከዚህ በፊትም ከዚህ ቪዲዮ ላይ ተናግሬያለሁ። በሚዲያ ላይ የወጣችሁ የምትዘሩት ዘር ዋጋው በጣም ከባድ እየሆነ ነው። ብዙ ዋጋ ያስከፍላችኋል እና እባካችሁ ተው እንላለን። ተው ብቻ አይደለም መልሱን ከእግዚአብሔር እንጠብቃለን ለማለት ነው። ደግሞ ስለ ልጆቻችን ምን እያወረስናቸው ነው? ምንስ እየዘራንባቸው ነው ብላችሁ አስቡ። እንግዲህ የቪዲዮ መጨረሻ ላይ አንድ ኢትዮጵያዊ መልካም የሆነች እናት ያስተላለፈችውን መልእክት እኔም ለእናንተ አጋራለሁ። እቺ እናት ቪዲዮውን ከማየታችሁ በፊት በደንብ ባጽኖት እንድትከታተሉት የምፈልገው ነገር ምንድነው? የልጆቹ አባት በህይወት የለም። ነገር ግን ከመሞቱ በፊት ምን አይነት አባት እንደነበረና አሁንም ደግሞ ከሱ የወረሱትን ልጆች እየተገበሩ ያሉትን መልእክት አስተላልፋለች። እናንተ ወላጆች የሆናችሁ እባካችሁ ለልጆቻችሁ የምታወርሱትን ነገር በደንብ ያስተዋላችሁ። ምክንያቱም ጥሩ ነገር ካወረስናቸው ጥሩ ነገርን ነው እነሱም ለሌሎች የሚያስተላልፉት። መጥፎ ነገርንም ደግሞ ካሳየናቸው ዘሴም ታይም እነሱም ላይ የሚደርሰው መጥፎ ስለሆነ እባካችሁ አስቡበት እያልኩኝ የዛሬውን ቪዲዮን በዚህ ጨረስኩ። አመሰግናለሁ። አባታቸው በህይወት የለም። በጣም ደግ አባት ነበረ። እሱ በቃ ለየት ብሎ የሚታወቅበት ባህሪው ደግነቱ ነበረ። በጣም ለልጆቹም አውርሳለሁ ብዬ የማስበው ደግነቱ ነበርና ብዙ ገጠመኞች አሉን ከሱ ጋር የነበረን ገጠመኝ። ለመጀመሪያ ጊዜ በጓደኝነት የመጀመሪያውን ግብዣ ሲጋብዘኝ እንዲህ ምሳ እየበላን አንዴ ነው መጥቶ ይለምናል። ሲለምን ሳንቲም ይሰጣል ብዬ ነው እኔ ኤክስፔክት ማረጋው። ምግብ ትፈልጋለህ እና ግባ ብሎ የመጀመሪያውን ግብዣውን ከኔ ጋር ይጋበዘ እኔን ይጋበዘኝ ከኔ ቤት ጋር አብረን የተቋደስ ነውና ይሄን ያህል ደግ ነበረ። ሁለተኛ ቤት ውስጥ ያሉትን አልባሳቶች፣ ጫማ በየጊዜው ጠርቀም ሲል እየወሰደ ይሰጣል። በየጊዜው እንደሱ ሲያደርግ ለተቸገሩ ይዞ ይሄዳል። አንድ ነው የሚያስቀረው ወይ ሁለት ነው የሚያስቀረው። እና ይሄ ባህሪው እኔ አንደኛ ትዳርህን አትፈልግም ወይ በቃ እኔ ማስብበት መንገድና የሱ እይታ በጣም የተለያየ ነበር። ለምንድን ነው እንዲህ የምታደርገው ብዬ ተስፋ እስክቆርጥበት ነበር እንትን የነበረውና ይሄን ያህል ደግ አባት ነውና እነሱ ያን ደግነቱን ወርሰዋል። አሁን ከነሱ ጋር ሆኜ እኔ ቢጤ ሲለምን ካዩ እግዚአብሔር ይስጥልኝ ማለት አልች። እግዚአብሔር ይስጥልኝ ብዬ ስል ስራው አብልታችሁኛል፣ ስጠሙ አጠጣችሁኛል ብሎ እግዚአብሔር የሚጠይቅሽ በዚህ ሰው ነው። እግዚአብሔር ይስጥልኝ አይባልም ነው የሚሉኝ እነሱ። እና ይሄንን ትልቅ ነገር አወርሷቸዋል። ስለዚህ ስለ አባታቸው መናገር እንፈልገው ይሄንን ደግነቱ ነው።